መጪው ክረምት ከማንቸስተር ሲቲ ጋር እንደሚለያይ ይፋ ያደረገው በርናርዶ ሲልቫን አርሰናሎች በጥብቅ እየፈለጉት እንደሚገኙ ከክለቡ ጋር ቅርበት ያላቸው ምንጮች እየዘገቡ ይገኛሉ። በርናርዶ ሲልቫ በማንቸስተር ሲቲ ረጅም ዓመታትን ያሳለፈ ሲሆን በዓመቱ መጨረሻ ከክለቡ ጋር እንደሚለያይ ይፋ አድርጓል። በነፃ ዝውውርም ወደ ፈለገው ክለብ እንደሚያመራ የሚጠበቅ ይሆናል። ታዲያ አርሰናሎች የአማካይ መስመር ተጫዋች ፍለጋ ላይ ይገኛሉ። እናም ይህንን ልምድ ያለውን አማካኝ ወደ አርሰናል ቤት በማምጣት በክለቡ የዋንጫ ጉዞ ላይ ጠቃሚ ስራ እንዲሰራ ይፈልጋሉ የሚሉ መረጃዎች እየወጡ ይገኛሉ። በተለይ ሚኬል አርቴታ የተጫዋቹ አድናቂ መሆኑም የመረጃ ምንጮች እየጠቀሱ ይገኛሉ። ነገር ግን የአርሰናል ደጋፊዎች ይህንን ዜና እየተቃወሙ ይገኛሉ። ይህንን ጉዳይም ተገቢ አይደለም በሚል ተቃውሟቸውን እያስቀመጡ ነው። ከሳንድሮ ቶናሊ ወደ በርናርዶ ሲልቫ መውረድ ልክ አይደለም፣ ምርጫችን ሳንድሮ ቶናሊና በሱ ደረጃ ያሉ አማካኞች እንጂ እድሜውን የጨረሰና ያለቀ ተጫዋችን ወደ ቡድናችን ማምጣት ተገቢ አይደለም በሚል ሀሳባቸውን እየገለጹ ይገኛሉ። አርቴታ ግን ለቡድኑ ከሚሰጠው ልምድና ከተጫዋቹ አቅም አንጻር ይሄ ተጫዋች ለጥቂት ዓመታትም ቢሆን ሊጠቅመን ይችላል የሚል ሀሳብ በመያዝ ከክለቡ መልማይ ከአንድሪያ ቤርታ ጋር በርናርዶ ሲልቫ እንዲመጣለት እያሳመነ እንደሆነ እየተዘገበ ይገኛል። እናንተስ ምን ትላላችሁ? ለአርሰናል በርናርዶ ሲልቫ ትክክለኛ ምርጫ ነው ብላችሁ ታስባላችሁ? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን ቤተሰብ። ሰበር መረጃ ነው ያለው ኤንዞ ፈርናንዴዝ እና በርናርዶ ሲልቫን የተመለከተ ማለት ነው። ከዛው ክረምት ላይ በርናርዶ ሲልቫን ጁቬንቱስን እንደ ቶፕ ፕራዮሪቲያቸው ተመልክተውታል ማለት ነው። ስለዚህ ሲልቫን ለማስፈረም አስፈላጊውን ነገር በሙሉ ያደርጋሉ ተብሎ ይጠበቃል። የሲልቫ መዳረሻ ጁቬንቱስ ይመስላል። ሌላኛው ኤንዞ ፈርናንዴዝን ልናስፈርመው እንችላለን እንግዲህ እንትናችን ሊስታችን ላይ ያለ ተብሏል። ኤንዞ ፈርናንዴዝም ከነ ኤሊዮት አንደርሰን ምናምን ጋር ማለት ነው። ሁሉም ሰው ደንግጧል። ያልተጠበቀ ነገር ነበረ። ያው በእርግጥ ማንኛውም ሰው ወደ ክለቡ የሆነ ተጫዋች ሊመጣ ሲል አያጣጥለውም፣ ያሞጋግሷል። እኔ ግን እንደዛ ለማድረግ ሳይሆን ኤንዞ ፈርናንዴዝን የቼልሲ ደጋፊዎች አንዳንዴ ሲሰድቡት ራሱ እኔ በጣም ሶፊ ያውቃል። እኔ ኤንዞ ፈርናንዴዝ በጣም ነው የሚመቸኝ። እንደውም ከኤሊዮት አንደርሰን ማለት ነው ገና 25 ዓመቱ ነው። ኤንዞ ፈርናንዴዝ ይሻለኛል ከኤሊዮት አንደርሰን። ኤሊዮት አንደርሰን በጣም ትንሽ ኦቨርሬትድ የሆነብኝ ይመስለኛል። ይችላል አይቼዋለሁ በደንብ ግን ኤንዞ ፈርናንዴዝ ቢመጣ እንደውም የኔ ምርጫ ነው ከኤሊዮት አንደርሰን። ምን እንደሚፈጠር አብረን እናያለን። ኤንዞ ፈርናንዴዝም ኤሊዮት አንደርሰንም ቢመጡ ያን ያህል አይከፋኝም። ሚድፊልደር ግን ግዴታ ያስፈልገናል። እሱን ደግሞ ሲቲ ያመጣዋል። ፒስ። ሰሜን ለንደኑ ክለብ አርሰናል የማንቸስተር ሲቲውን የአማካኝ ስፍራ ተጫዋች ለማስፈረም ከፍተኛ ፍላጎት እንዳለው የተለያዩ የመረጃ ምንጮች በመዘገብ ላይ ናቸው። በተለይ ኤስፒን የተሰኘው የወሬ ምንጭ ይፋ እንዳደረገው መረጃ ከሆነ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋር በነፃ እንደሚለያይ የተዘገበለት የሚገኘውን በርናርዶ ሲልቫን ለማስፈረም ፍላጎት ካላቸው ክለቦች መካከል ቀዳሚው ክለብ አርሰናል መባሉ በርካቶችን አስገርሟል። የ31 ዓመቱ ፖርቹጋላዊ በ2017 የውድድር ዘመን የፈረንሳይ ክለብ ሞናኮን ለቆ ሲቲን ከተቀላቀለ በኋላ 6 የሊጉን ዋንጫዎች ጨምሮ 1 የሻምፒዮንስ ሊግ ዋንጫ ማሳካት መቻሉም የሚታወስ ነው። አሁን ላይ ታዲያ እየወጡ ያሉ መረጃዎች እንደሚጠቁሙት ዘገባ ከሆነ መድፈኞቹ ይህንን ውጤታማ ተጫዋች ለማስፈረም ያላቸው ፍላጎት ከፍተኛ ነው ተብሏል። ውድ ተመልካቾቻችን በርናርዶ ሲልቫ ወደ አርሰናል ሊመጣ ነው መባሉን እንዴት አያችሁት? እስኪ ሀሳብና አስተያየቶቻችሁን አጋሩ። እነዚህና ሌሎች ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቱን ይጫኑ። እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ። ሌሎችም አሉ። ዘፋኝ እያለሁ አናት ቆንጆ ላይ ምትወጣ እግዚአብሔር ምስክር ያለው አንተ ብራንድ ነህ፣ የቦቲ ብራንድ ነህ አንተ። በቃ ምንም ተውት። አንተ ብራንድ ነህ፣ ማንም ሰው አይነካም። ከጎን ነን ሁሌም። ቴዲ አፍሮ ነው ይልኛል የእግር ኳሱ የጋዜጠኛ ኧረ ይመች። አንተ ኮሜዲያን ነህ። ቴዲማ ዘፋኝ ነው እኮ። አንተ ኮሜዲያን ነህ። አሉላው ኮሜዲያን ነህ። የምሬን ነው። አንተ ብራንድ ነህ፣ ኮሜዲያን ነህ። ኧረ ይመች። እግዚአብሔር የማያመጣው ነገር የለም እኮ በየጊዜው እናቴ። ጋይስ ቴሌግራም እየተቀላቀልን ቀልዱን ቀልድ ነው፣ ቁም ነገር ደግሞ ቴሌግራም ባዮ ላይ ያለ እየተቀላቀላችሁ ሰብስክራይብ እያደረግን ጋይስ በየሳምንቱ የሚገራርሙ ቦምብ የሆኑ ፕሪዲክሽኖችን እየለቀቅን ነው። ይመቻችሁ። ሰውነት ቢሻው እኛ ካላጨበጨብን ሚዲያ ካሜራ ይዛ ካልሄድክ ታዲያ ለምን አንተ ጊኒያዊ ነህ እንዴ? አቶ ብሩክ ከበደ አንተ ሱዳናዊ ነህ? ሂዝ ሌጀንድ ሰውነት ልታከብረው ይገባል። አንተ ጣቢያ መጥቶ ኢንተርቪው ሰርቷል።
ነፍሱን ይማረውና ከአስራት ኃይሌ ጋር ሆኖ እንዴት ተነበበ ዜና ብለህ ቡራ ከረዩ ማለት የለብህ። ብዙ የአርሰናል ደጋፊዎችን ያስደነገጠና ብዙዎችን ያስገረመው ዜና ምንድነው ካላችሁን ደግሞ ኳላይ እንደምትመለከቱት በርናርዶ ሲልቫ በማንቸስተር ሲቲ ቤት 9 ዓመታትን ማሳለፍ ችሏል። በማንቸስተር ሲቲ ቤት ካራባኦን፣ ቻምፒየንስ ሊግ፣ ኤፍኤ ካፕ እና ብዙ ዋንጫዎችን ማሳካት የቻለው ፖርቹጋላዊ በርናርዶ ሲልቫ ከማንቸስተር ሲቲ ጋር በይፋዊ በቀጣዩ ዓመት ላይ እንደሚለያይ ካሳወቀ በኋላ አርሰናል መድፈኞቹ ለዚህ ተጫዋች ፍላጎት እንዳሳዩና በነፃ ዝውውር መስኮት ወደ አርሰናል ለማዛወር እንቅስቃሴ እንደጀመሩ ነው አሁን በዚህ ሳሌ መረጃዎች መውጣት የቻሉት። የአርሰናል ላይ መድፈኞቹ ድርጊት እንዴት ተመለከታላችሁ? እናንተ በሀሳብ መስጫ ሳጥን ላይ አካፍሉ። ሲቲዝንስ እጅግ አስተሳች የሆኑ ዜናዎችን እየሰማን እንገኛለን እና ክለባችን በተመለከተ መረጃዎች አሉ። እናንተ እንደተለመደው ኮፒ ሊንክ፣ ፎሎ፣ ላይክ እያደረጋችሁ ለሁሉም ይሄን መረጃ እንዲዳረስ አድርጉ። ክለባችን ማንቸስተር ሲቲ የቼልሲውን አማካይ ኢንዞ ፈርናንዴዝ ለማስፈረም ፍላጎት እንዳለው የተለያዩ ተአማኝነት ያላቸው ምንጮች እየተናገሩ ይገኛሉ። ዘ አትሌቲክስ የመሳሰሉ ተአማኝነት ያላቸው ምንጮች እየገለጹ ይገኛሉ። እናም ክለባችን ማንቸስተር ሲቲ ያው የበርናርዶ ሲልቫ እና ኮቫቺች መልቀቃቸው ነገር ያው እውን ስለሆነ የእነሱ ተተኪ አድርጎ ኢንዞ ፈርናንዴዝን ለማስፈረም ፍላጎት እንዳለው የተለያዩ የመረጃ ምንጮች እያመለከቱ ይገኛሉ። አሰልጣኝ ፔፕ ጋርዲዮላ ሲለቅ ኮምፓኒ የሱ ምትክ እንደሚሆን ፔፕ ጋርዲዮላ ራሱ እየተናገረ ይገኛል፣ ፍንጮችን እየሰጠ ይገኛል። እና ይሄ ለክለባችን ደጋፊዎች እጅግ አስተሳሰች የሆነ መረጃ ነው። ፔፕ እንደተናገረው ከሆነ ስለ ኮምፓኒ እርግጠኛ ነኝ ማንቸስተር ሲቲ በልቡም በአእምሮም ውስጥ ሁልጊዜም ይኖራል። እናም ወደ እንግሊዝ ለመመለስ ከፈለገ ቅድሚያውን የሚሰጠው ለማንቸስተር ሲቲ ነው እና ማንቸስተር ሲቲን አንድ ቀን እንደሚያሰለጥን ተስፋ አደርጋለሁ ሲል ፔፕ ጋርዲዮላ ተናግሯል። ብሬኪንግ ኒውስ! ማንቸስተር ሲቲዎች ኢንዞ ላይ ከፍተኛ ፍላጎት አላቸው። በመጪው ክረምት ቼልሲውን የመሃል ተጫዋች የሆነው ኢንዞ ፈርናንዴዝን ማስፈረም ይፈልጋሉ። ቀዳሚ ኢላማቸው ነው። የቼልሲ የሚጠይቀውን ማንኛውን ከፍተኛው ገንዘብ እንቅፋት ይሆናል ተብሎ አይጠበቅም። እስቲ ብሉዝ ፋሚሊ እዚህ ላይ ሐሳብ አስተያየታችሁን ፈልጋለሁ። ይመቻችሁ። ሰበር ዜና! ፊፋ የትራምፕን ጥያቄ ውድቅ አደረገ። እንደሚታወቀው ትራምፕ ኢራንን በማስወጣት ጣሊያንን የዓለም ዋንጫ እንድታሳተፍ ይፋዊ ጥያቄ አድርገው ነበር። ነገር ግን ፊፋ ይሄንን ጥያቄ ውድቅ ማድረጉ ተዘግቧል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ካርሎስ ባሌባን ለማስፈረም አሁንም እያቀዱ እንደሆነ ተገልጿል ማለት ነው። ለካርሎስ ባሌባ 50 ሚሊዮን ፓውንድ እንግዲህ ዝግጁ እንዳደርጉ ተገልጿል ማለት ነው። ነገር ግን ብራይተኖች አሁንም ቢሆን በ50 ሚሊዮን ካርሎስ ባሌባን የመሸጥ ፍላጎት እንደሌላቸው ተገልጿል ማለት ነው። በሌላ በኩል ማንቸስተር ዩናይትድ የሪያል ማድሪዱን ቻዋሚኒንም እንደዚሁ ለማስፈረም እቅዱ እንደሆነ ተገልጿል ማለት ነው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በሌላም በተጨማሪ እንግዲህ አንድ ልምድ ያለው አጥቂና የግራ መስመር ተከላካይ እንግዲህ ለማስፈረም እቅዳቸው እንደሆነ ተገልጿል ማለት ነው። ይመቻቹ። ሰበር ዜናና ጥሩ ዜና ጀማው ይላል። ተቹዋማኒ ወደ ማንቸስተር ዩናይትድ ሊፈርም ነው። ፋብሪዚዮ እንደተናገረው ከሆነ ተቹዋማኒ ማለት ነው ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳለውና እንዲሁም ደግሞ ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ማለት ነው ለሪያል ማድሪድ ፍላጎት ማሳየቱን ፋብሪዚዮ በስፋት እየገለጸው ይገኛል። ነገር ግን ሪያል ማድሪዶች በዚህ ሰዓት ላይ ተቹዋማኒ ማለት ነው የመሸጥ ምንም አይነት ፍላጎት እንደሌላቸው ነው ምንጮች እየተናገሩ የሚገኙት። ነገር ግን በሚቀጥሉት ማለት ነው እነዚህ ዝውውሮች የሚካሄዱ ይሆናል የሚሉ መረጃዎች በስፋት ወጥተዋል። የዩናይትድ ባለሀብቶችም ማለት ነው በዚህ ሰዓት ላይ እንግዲህ ከሁለትና ከዛ በላይ የሆኑ የመሃል ሜዳ ተጫዋቾችን ለማስፈረም እቅድ እንደያዙም ፋብሪዚዮ ገልጿል። ተቹዋማኒ ወደ ማንቸስተር ዩናይትድ ቢመጣ እናንተ ምን ትላላችሁ? ኮመንት ላይ ያስቀምጣችሁ። ባሩክ አሬስቃንም ማለት ነው ማንቸስተር ዩናይትድ ለማስፈረም እንደሚፈልግ ማለት ነው በዚህ ሰዓት ላይ ፋብሪዚዮም የተለያዩ መረጃዎችን በስፋት እየተናገሩ ይገኛል። ጀማው አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ እንዳይረሳ።